በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ጥናታችንን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የኢየሱስ ቅዱስ ፈቃድ ይሁንልን። ምዕራፍ 1 ከቁጥር 1 ላይ እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አጂብ አደረገባችሁ? የተሰቀለ ክርስቶስ በመስቀል እንደተሰቀለ ሆኖ እንዳታዩ ማን አጂብ አደረገባችሁ ብሎ ቅዱስ ጳውሎስ ይገስጻቸዋል ማለት ነው። ሁላችንም ክርስቲያኖች የክርስቶስን መከራ እንድንረሳ አይፈለግም። ቅዱስ ጳውሎስ እያለን ያለው ክርስቶስን መከራ መዘንጋት እንደማይገባ ለገላትያ ክርስቲያኖች ይገልጻል ማለት ነው። እንደተሰቀለ ሆኖ እንዳታዩ ማለት ለተአርብ የተሰቀለልን ለኛ መሆኑን እንዳናይ እንዳናስተውል ማን አጂብ አደረገባችሁ ብሎ ቅዱስ ጳውሎስ ይናገራል። በእናንተ ዘንድ ይህን ብቻ ላውቅ እወዳለሁ፣ መንፈስ ቅዱስ የተቀባችሁት የኦሪትን ስራ በመስራት ነውን? ወይስ ሃይማኖትን በመስማት እንዲህን ሰነፎች ናቸውን? የመንፈስ ቅዱስን ስራ ከጀመራችሁ በኋላ የስጋን ሕግ ልትሰሩ ትችላላችሁን? ብሎ ቅዱስ ጳውሎስ ይገስጻችኋል ማለት ነው። አንድ ሰው አንድ ነው፣ ስራም አንድ ነው መሆን ያለበት። የመንፈስን ስራ የሚሰራ ሰው መንፈስን ስራ ነው መስራት ያለበት። የስጋን ስራ የሚሰራ ሰው ግን ስጋ እሱ ሲኦል የሚሄድ ነው እና ክርስቲያን ከተመረጠ በኋላ ከተጠራ በኋላ ለአዲስ ኪዳን ከተለየ በኋላ ካመነ በኋላ ከተጠመቀ በኋላ ከቆረበ በኋላ ወደ ሌላ ጥፋት መግባት እንደማይገባ ቅዱስ ጳውሎስ ይነግራቸዋል ማለት ነው። እንግዲህ ወደ ሌላ ተጋሪ ቢገባ ንስሐ መግባት እንደሚገባ ምንም ጥያቄ የለውም። ጌታችንም ንስሐ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ አስተምሯል ማለት ነው። ስለዚህ ቅዱስ ጳውሎስ ይህንን ወይስ ሃይማኖቱን በመስማት እንዲህ ሰነፎች ናቸውን? የመንፈስን ስራ ከጀመራችሁ በኋላ የስጋን ሕግ ልትሰሩ ትመላለሳላችሁን? ብሎ ቅዱስ ጳውሎስ ይገስጻል ማለት ነው። ይህን ያህል መከራ ተቀበላችሁ ለከንቱ አደረጋችሁትን? እርሱ መንፈስ ቅዱስን የሚሰጣችሁ ኃይልን የሚያደርግላችሁ የኦሪትን ስራ በመስራት ነው ወይስ ሃይማኖት በመስማት ነው? ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ እንደሰማን መጠን ማድረግ ይገባል። በመስማት ብቻ የምናመጣው ለውጥ የለም። ቅዱስ ያዕቆብም ቃል እግዚአብሔር የሚሰማ ማያደርግ የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል ይላል። መስተዋት እንግዲህ የሚጠቅመው የተፈጥሮ ፊታችን ኃጢአት፣ እድፍ፣ ግድፈት ካለ ሊያሳየ ነው። ስለዚህ አይቶ ሰው ካልታጠበ ጉድፈቱን ካላጠፋ እድፈቱን ካላጠፋ መስተዋቱ ሊያጠፋው አይችልም። ስለዚህ ቃል እግዚአብሔር ሰምቶ ሰው ማያደርገው ከሆነ መስተዋቱን ራሱ ላይ ያለውን ጥፋት ወይንም ኃጢአት አየ ብቻ ማየት ብቻ ግን በቂ አይደለም። ያንን ነገር ማድረግ አለማድረግን መከልከል መቻል አለበት፣ መናዘዝን መቻል አለበት ቅዱስ ጳውሎስ። ስለዚህ ነው ይሄንን የሚለው ማለት ነው። ቀጥሎ ስለ አብርሃም እምነት ተስፋው ቀጥሎ ይናገራል። አብርሃም በእግዚአብሔር እንዳመነ ጽድቅ መሆኑን እንደተቆጠረለት እንግዲህ ያመነ የአብርሃም ልጅ እንደሆነ ታውቃላችሁ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ አብርሃም አመነ፣ ውጣ ሲባል ወጣ፣ እግዚአብሔርን አመነ። ሂድ እዚህ ቦታ ላይ ይሁን ሲባል ከሀገሩ ከቤተሰቡ ተለይቶ በእምነት ነው የወጣው። እንግዲህ የዕብራውያን መልእክት ላይ ቅዱስ ጳውሎስ ይህን በጥልቅ ይናገራል። አሁን ግን እምነቱ ስራው እምነት ሆኖ ተቀጠረለት፣ እምነቱ ጽድቅ ሆኖ ተቀጠረለት ያለው ያለ ስራ እያለው አይደለም። ጥሎ መውጣቱ ለእግዚአብሔር ብሎ ዘመዶቹን ቤተሰቡን ሁሉ ጥሎ መውጣቱ እሱ ማመኑ ነው። ባያምን ኖሮ ጽድቅን አያገኝም ነበር፣ መልካሙን አያገኝም ነበር፣ እግዚአብሔር መንገድ አያገኝም ነበር፣ እግዚአብሔር ቃል ኪዳን የሰጠውን ቃል ኪዳን አያገኝም ነበር ብሎ ቅዱስ ጳውሎስ ይናገራል። እንዲያምኑትም የአብርሃም ልጆች እንደሆኑ ታውቃላችሁ ብሎ የምናምን ሁላችንም በአብርሃም ልጅነት ውስጥ ምንኖር ነን። አብርሃም አምኖ እግዚአብሔርን ብሎ የወጣ እንደሆነ እኛም ደግሞ ካመን እግዚአብሔርን መታዘዝ ይገባናል ማለት ነው። እግዚአብሔርም አሕዛብን በእምነት እንዲያጸድቃቸው መጽሐፍ አስቀድሞ ገልጧልና ለአሕዛብም ሁሉ በእርሱ እንዲባረኩ እግዚአብሔር አስቀድሞ ለአብርሃም ተስፋ ሰጠ። አሁንም የሚያምኑ ካመነውም ከአብርሃም ጋር ይባረካሉ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እኛ የምናት እምነት የአብርሃም እምነት ናት። ይቺም አብርሃም አምኖ እግዚአብሔርን የወጣት እምነት ናት። ይችንም ያመነ ሰው ሁሉ ከአብርሃም ጋር ይባረካል ማለት ይጸድቃል እያለ ነው ቅዱስ ጳውሎስ። በኦሪት ሕግ ያሉ ሁሉ በእርግማን ውስጥ ይኖራሉ ይላል። እንግዲህ ብሉይ ኪዳን ላይ የተሰጠ ሕግ አለ፣ ግን መንግስተ ሰማያትን ሊያስገባ ግን አልቻለም። በዚህ መነሻነት ብሉይ ኪዳን ላይ ያሉ ሕግ አለ፣ እርሱም ደግሞ መንግስቱን ሊያስገባ አልቻለም። አለመቻሉን ደግሞ ከእርግማን በታች እንደሆነ ቅዱስ ጳውሎስ ይናገራል ማለት። በዚህም በኦሪት መጽሐፍ ውስጥ የተጻፈው ሁሉ የማይፈጽምና የማይጠብቅ እርጉም ይሁን ብሎ ቅዱስ ጳውሎስ ይናገራል። ይህን ስላለ ኦሪት መጽሐፍት ላይ ያለውን ትእዛዛት የተረገሙ ናቸው፣ የተጣሉ ናቸው አይባልም። እሱን የማይፈጽም ግን የተረገሙ ይሁን ብሎ ቅዱስ ጳውሎስ ይናገራል። ምክንያቱም እግዚአብሔር ሕግ የሚሻር አይደለም። የኦሪትንም ስራ በመስራት እግዚአብሔር ዘንድ እንደማይጸድቁ ይታወቃል።
ብሎ ቅዱስ ጳውሎስ ይናገራል። ስለማይጸደቅ አሁን ባለፈው አብርሃምና ሌሎች ነቢያቶቹ አጠቃላይ ስለማይጸደቅ አናደርግም አላሉም። አደረጉ። እግዚአብሔር በሚያውቀው በሲኦል መካከል እነሱ የተለየ ቸርነት ተደርጎላቸዋል ማለት ነው። ስለዚህ በዚህ መልኩ ቅዱስ ጳውሎስ ሲናገር ኦሪት ውስጥ ሰርቶ የፈጸመ ይኖርበታል እንጂ በእምነት የሚያጸድቅ አይደለም ይላል። ስላመን ብቻ ኦሪት አያጸድቅም። አዲስ ኪዳን ግን አምነን መልካሙን ካደረግን ሊያጸድቅ የሚችል ነው። ብሉይ ኪዳንን ያምናሉ፣ ያደርጋሉ። ሲያደርጉም መንግስተ ሰማያት መግባት የለም። አምነው ሲያደርጉም መንግስተ ሰማያት መግባት የለም። በአዲስ ኪዳን ግን አምኖ ስናደርገው መንግስተ ሰማያት የሚያስገባ ነው። ጻድቅ ግን በእምነት ይድናል ተብሎ ተጽፏልና ኦሪት ሰርቶ የፈጸመ ይኖርበታል እንጂ በእምነት የሚያጸድቅ አይደለም። እኛስ ክርስቶስ ስለኛ የኦሪትን መርገም በመሸከም ከኦሪት መርገም ዋጅቶናል ብሎ ቅዱስ ጳውሎስ ይናገራል ማለት። ከብሉይ ኪዳን ጥያቄ ዛሬ ላይ አዲስ ኪዳን ላይ ብሉይ ኪዳን ጥያቄ የለንም። የማይኖርልን እግዚአብሔር ብሉይ ኪዳን ላይ ያለውን መርገም ስላጠፋው ማለት ነው። የተፈረደብንን ፍርድ ስላጠፋልን ስለሻረልን የእንደዛ የዛት ተጠያቂ አይደለንም። ዛሬ ላይ ግን በምናደርገው ኃጢአት ውስጥ ተጠያቂዎች ነን። መጽሐፍ እንዲህ ብሏል፣ በእንጨት ላይ የተሰቀለ ሁሉ ርጉም ነው ብሎ በብሉይ ኪዳን የነበረውን መርገም ክርስቶስ ሊሽር ዘንድ መስቀል ላይ ተሰቀለ ማለት ነው። የነበረውን እርግማኔ ሊያጠፋ እርሱ ከመርገም በታች ሆነ ማለት ነው። ያንን እርግማኔ ሊያጠፋ ነው በመስቀል ተሰቅሎ ሞትን የገደለው ማለት ነው። እንግዲህ እኛም በክርስቶስ አምነን መንፈስ ቅዱስን ተስፋ እንድናገኝ የአብርሃም በረከት በኢየሱስ ክርስቶስ ወደ አሕዛብ ይመለስ ዘንድ ነው ብሎ ቅዱስ ጳውሎስ አሕዛብንም ክርስቲያንንም ሁሉን በአንድ ያደረገ ክርስቶስ እንደሆነ ቅዱስ ጳውሎስ ይናገራል ማለት ነው። ለአሕዛብ ድነት የተሰጠ ነው። ብሉይ ኪዳን ላይ ለአሕዛብ ድነት የለም። ጥቂት ጊዜያዊ መስዋዕት ማቅረብም አይችሉም አሕዛብ። የእግዚአብሔር ልጆችም መባል አይችሉም አሕዛብ። ያልተገረዙት የአብርሃም ዘር ማያውቁ ከአብርሃም ዘር ያልተጋቡት ማለት ነው። ከተገረዙ ያልተጋቡት። አዲስ ኪዳን ግን ለሁሉ የተሰጠች ናት። በጥምቀት አሕዛብም ክርስቲያንም ክርስቶስ መሆን የሚችልበት ሕግ እንደሆነ ቅዱስ ጳውሎስ ይናገራል። ቀጥሎ ስለ ኦሪትና ስለ ተስፋ ይናገራል። ወንድሞች እንደ ሰው ልማድ እንናገራለን። ሰውም እንኳን የጸናውን ኪዳን አይቀናምና አይጨመርበትም። እግዚአብሔር ለአብርሃም ለእናንተ ለዘር ብሎ የተስፋውን ሰጠው። ለብዙዎች እንደሚናገር አድርጎ ለእናንተም ለዘሮችም እላለሁ አላለውም። ለዘሮች አላለውም። እንግዲህ በቁጥር ብዙ አድርጎ አላለም፣ ለዘርህ አለው እንጂ ያም ደግሞ ኢየሱስ ክርስቶስ ነው ብሎ ይናገራል። ለአብርሃም ቃል ኪዳን ሲሰጥ እግዚአብሔር በዘርህ አሕዛብን እባርካለሁ ብሎ ነበር። በዘርህ ያለው ደግሞ ያ ኢየሱስ ክርስቶስ ነው ብሎ ቅዱስ ጳውሎስ ይገልጥልናል ማለት ነው። በዘርህ በዘሮች አይደለም ያለው። በዘሮች ቢል አብርሃም 8 ልጆች አሉ። ከኬጡራ 6 ልጆችን ወልዷል። መጀመሪያ ከአጋር 1 ልጅ እስማኤልን ወልዷል። ይስሐቅን ወልዷል። በስምንቱ አይደለም። በይስሐቅ በኩል በተስፋው ልጅ በኩል የሚተላለፍ አንድ ዘር አለ። ያም እርሱ ማን ነው? የአብርሃም ልጅ የሆነ ክርስቶስ ነው ማለት ነው። ስለዚህ በዘሮች አይደለም ያለው አብርሃም ቃል ኪዳን ሲል በዘር አሕዛብን እባርካለሁ ብሎ ነበርና ያም ዘር ኢየሱስ ክርስቶስ ነው ብሎ ጳውሎስ ሲናገር ይተረጉምልን። እንግዲህ የተረጓሚው መምህራችን ነው። ቤተክርስቲያን ለሚተረጉሙ አተረጓጎም ቅዱስ ጳውሎስ አርአያ አብነት የሆነ መምህር እንደሆነ በዚህ እንረዳለን። እንዲህ እላለሁ፣ እግዚአብሔር የተሰጠው ይህ ኪዳን ጽኑ ነው። ከዚህም በኋላ በ400 ዓመት ኦሪት መጣች። ነገር ግን እግዚአብሔር የሰውን ተስፋ ልትከለክል አይደለም። መውረስ የኦሪትን ሕግ በመስራት ከሆነ እንግዲህ በሰጠው ተስፋ አይደለም። እነሆ እግዚአብሔር አስቀድሞ ለአብርሃም ተስፋውን ሰጠው። ታዲያ ኦሪት ምን ትሰራለች? ኦሪትስ ኃጢአት ታበዛ ዘንድ ተስፋ ያደረገላት ያ ዘር እስኪመጣ ድረስ በመላእክት በኩል በመካከለኛው እጅ ወረደች። ከመካከለኛው ግን ማንም አይደለም፣ አንድ እግዚአብሔር ነው እንጂ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ በመላእክት በኩል የወረደ ሕግ የተባለው ለሙሴ የተሰጠው ሕግ ነው። በመላእክት በኩል ነው ቅዱስ እግዚአብሔር በሲና ጳጦስ ተራራ ውስጥ እግዚአብሔር ለሙሴ በመልአክ በኩል እንግዲህ 10 የሰጠው ማለት ነው። በብሉይ ኪዳን የተሰጠ 10 ትእዛዛት ለሙሴ የተሰጡ ሕግጋት በመልአክ በኩል ነው የቀረበው። አዲስ ኪዳን ላይ ግን ሰውም አምላክም ሆኖ መካከለኛ ሆኖ ሕግን የሰጠ የሰራ ሙሴ ሕግ ተቀበለ እንጂ አልሰራትም። ክርስቶስ ግን ሕግን ሰጪ ነው፣ ሰሪም ነው። ሙሴ ተቀባይ እንጂ ሰሪም አይደለም፣ ተቀባይ ብቻ ነው። ክርስቶስ ግን ሕግ ሰጪም ነው፣ ሕግ ሰሪም ነው። ሕግ ሰሪ ሆኖ ሕግን ፈጸመ ማለት ነው። ሕግ ፈጽሞ አሳየን። ሙሴ አልፈጸማትም። የተቀበላትን 10 ትእዛዛትን መፈጸም እንኳን ከብዶት በእግዚአብሔር በአምላክ ቦታ ተቀምጦ እናንተ ውሃ የምትለምኑኝ እስራኤላውያን እያለ ሲጨቃጨቅ ሲዘባዘብ እግዚአብሔር ወደ ከናን አትገባም ብሎታል።
ሕግን ተቀበለ እንጂ አልፈጸማትም። ክርስቶስ ግን ሕግን ሰጥቶ ፈጽሞ ነው የተነሳው፣ ከሙታን መካከል ተለይቶ የተነሳው። መውረስ የኦሪት ሕግን በመስራት ከሆነ እንግዲህ በሰጠው ተስፋ አይደለም። እነሆ እግዚአብሔር አስቀድሞ ለአብርሃም ተስፋ ሰጠው። ታዲያ ኦሪት ለምን ትሰራለች? ኦሪት ኃጢአት ታበዛ ዘንድ ተስፋ ያደረገላት ያ ዘር እስኪመጣ ድረስ በመላእክት በኩል በመካከለኛው እጅ ወረደች። በመካከለኛው ግን ማንም አይደለም አንዱ እግዚአብሔር ነው እንጂ ብሎ ጳውሎስ ይናገራል። እንዲህ ኦሪትን እግዚአብሔር የሰጠውን ተስፋ ልትከለክል መጣችሁን? አይደለም። ማዳን የሚቻለው ሕግ ተሰርቶ ቢሆንማ በእውነት እዚያ ሕግ ጽድቅ ተገኘ ነበር። ነገር ግን ተስፋ በኢየሱስ ክርስቶስ በማመን ይሆን ዘንድ ያመኑትም ያገኙ ዘንድ መጻሕፍት ሁሉ በኃጢአት ተዘግቷል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ ተመልከቱ ክርስቲያኖች፣ ክርስቶስ የመጣው ኃጢአትን ሊዘጋ ነው የመጣው። እኛ አሁን ኃጢአት ምን ጨምር ከሆነ የምናደርግ ከሆነ የተዘጋውን ኃጢአት እየመለስን ነው ከኃይሉ ላይ እያወጣን ነው። መዝገቡ ከተዘጋ በኋላ እያወጣን ነው። ክርስቶስ መዝገቡን ዘግቷል። ከዚህ በኋላ ኃጢአት የምናደርግ ከሆነ የተዘጋውን መዝገብ መክፈት ነው የሚሆነው ማለት ነውና ኃጢአት እንዳናደርግ የተዘጋውን መዝገብ እንዳንከት ፈጠረች በቸርነቱ ይርዳን። ቀጥሎ ስለ ሃይማኖት መምጣት ይናገራል። እምነት ሳይመጣ ኦሪት ጠበቀች፣ እምነት ሳይመጣ ኦሪት ጠበቀችን፣ ወደሚመጣው እምነት መራችን ብሎ ኦሪት መሪ ሆነች ብሎ ቅዱስ ጳውሎስ ይናገራል። ወደ ሐዲስ ኪዳኑ ሕግ ወደ ሚያድነው ሕግ ወደ ዘላለማዊ ሕይወት ወደሚሰጠው ሕግ የመራች ያደረሰች ናት እንግዲህ ማለት ነው። በኦሪት እየጠበቃቸው ነው በብሉይ ኪዳን ላይ የነበሩ አባቶችን እግዚአብሔር በኦሪት ሕግ እየጠበቃቸው ለአዲስ ኪዳን አደረሰች ማለት ነው እና እየመራች አመጣች ነው ቅዱስ ጳውሎስ የሚለው። እንግዲህ ኦሪት በእርሱ በማመን እንዲጸድቅ ዘንድ ወደ ክርስቶስ መሪ ሆነችን ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ እምነት ከመጣ ምን መሪ አንሻ፣ በኢየሱስ ክርስቶስ በማመን ሁላችንም የእግዚአብሔር ልጆች ሆነናልና በክርስቶስ የተጠመቃችሁ እናንተም ክርስቶስን ለብሳችኋል ብሎ በጥምቀት የምትገኘውን ትልቁን ጸጋ ማንን እንደምንለብስ ራሱን